የኔ እናት የዘመርሽለት መድኃኔዓለም ያመሰገንሹ መድኃኔዓለም ነፍስሽን ባጸደ ገነት ያኑራት። በእውነት በጣም ነው ያሳዘነችኝ ይቺ ልጅ። የብዙ ታዋቂ ባለትዳሮች የብዙ እኛ የምናውቃቸው ይሄ ከውጪ በጣም የሚያምር የሚመስለው ከውጪ በጣም ያሸበረቀ የሚመስለው ትዳራቸው ውስጡ በጣም ህመም እንዳለው ስንቶቻችንን የምናውቅ። የእውነቴን ነው። እኛን እንደምናየው ይሄ በልብስ በጌጣጌጥ ያሸበረቀው ትዳር የብዙ ታዋቂ ባለትዳሮች ሁሉንም እያልኩኝ አይደለም፣ ግን በአብዛኛው ትዳራቸው ውስጥ ብዙ ህመም አለ። ለሰው የማይናገሩት የማያወጡት ብዙ ህመም ችለው እንደሚኖሩ ስንቶቻችን እናውቃለን። የምሬን ነው። እና እቺ ልጅ በዚህ እድሜዋ በዚህ በሚያሳዝን እድሜዋ ስንት መስራት በምትችልበት እድሜ ስንት ነገር ላይ መድረስ በምትችልበት እድሜ ላይ ህይወቷ በዚህ መልኩ ማለፉ በጣም ነው የሚያሳዝነው። በጣም እና በቃ እኔ የተረዳሁት ነገር ያንን ነው። ብዙ ታዋቂ የምንላቸው ባለትዳሮች ውስጣቸው ለእኛ እንደሚያሳዩት ለእኛ በውጫዊ ማንነት እንደምናያቸው አይደሉም። ውስጣቸው በተለይ ከትዳር ጋር የተያያዘ ነገር ውስጣቸው ብዙ ለሰው የማያዋዩት ነገር አለ። በጣም ብዙ ማለት ነው። የታመሙበት በጣም ፔን የሆኑበት ነገር አለ። ለሰው የማያካፍሉት ስትረስ የሞላበት ትዳር አለ እና አንዳንዴ ከባድ ነው። እግዚአብሔር አምላክ ነፍስሽን ይማረው። እውነት የዘመርሽለት ያመሰገንሽው የኔ መድኃኔዓለም ነፍስሽን ባጸደ ገነት ያኖራት። ለመላው ቤተሰቦቿ መጽናናትን እመኛለሁ። ነፍስ ይማር። በጣም ነው ያሳዘነችኝ። ጌታ ምስክሬ። ትናንትና ለልደቷ ብላ ሜካፕ ስትሰራ የነበረች ሴት፣ ቪዲዮ ፖስት ስታደርግ የነበረች ሴት ሌሊት ላይ ከ5ኛ ፎቅ ላይ ራሷን አጠፋች። የማይመስል ለምን አጠፋች? አጥብታም ከሆነ ምን ተብላ ምን ተደርጋ? በዛን ሰዓት ግን እኔ እንደሚጠረጥረው ታገላ ነው የተወረወረችው ከፎቁ። ስለዚህ አፓርትመንቱ ካሜራ ካለው ካሜራ በደንብ መጣራት አለበት። ከዛ ውጪ ደግሞ ጎረቤቶች የበፊት ላይፋቸውን ከባሏ ጋር እንዴት ነበር፣ ይጨቃጨቃል ወይ ይደባደባል ወይ የሚለውንም ጭምር እንግዲህ እንደሰማችሁት የእህታችን አሟሟት ሁሉንም ሰው እያነጋገረ ነው። እውነት ለመናገር እኔ በጣም ነው ያሳዘነች፣ በጣም ነው የደነገጥኩት። ለምን እንደሆነ ታውቃላችሁ? ህይወት አጭር ናት። ለዚች ጊዜ ግን ሰው በዘረኝነት ባልሆነ ነገር ባልሆነ ይባላል። እስኪ ከዚህ ተማሩ። ህይወት አጭር እንደሆነች እዚህ ተማሩ። ምክንያቱም የኔ ይበልጥ እያልክ እየተባላ ልክ የሆነ ነገር ሲመጣ እንደዚህ ብላችሁ እንትን ትላላችሁ። እስኪ ከዚች ልጅ ህይወት ተምራችሁ ከዘረኝነት ውጡ። መጣራት አለበት። ራሷን አጠፋች ምናምን ጭራሽ አይመጣውም። እኔ ቀነኒ አቃታለሁ። ከዛ በኋላ ለዛ ነው ሁሌም ቢሆን ከማንም በላይ ራስሽን አስቀድሚ ያልኩሽ። ሰማሽ? እዚህ ጋር ለዚህ ነው ሁሌም ከማንም በላይ ራስሽን አስቀድሚ ያልኩሽ። ሁሉም ነገር ከአንቺ በታች ነው መሆን ያለበት አለቻት። ከዛ ምን ክፉ ቀን ነው የገባሁት። በጣም ቤተሰቦቹ መርዝ ናቸው። እንደዚያውን ከምሰማው ነገር ቤተሰቦቹ ቀዩን መርዝ ቤተሰብ ናቸው ማለት ነው። እሺ ምን ክፉ ቀን ነው የገባሁት አለች። እዛ በህይወትሽ ማለፍ ያለበት ሁሉ ያልፋል። እኛ ስለፈለግን አይደለም፣ ነገ የተሻለ ቀን ነው፣ እሱን አትርሺ አለቻት። ተይ እኔ ያለሁበት ህይወት 30 ሴኮንድ አትቀመጭም። ቤተሰቤን፣ ስራዬን፣ ጓደኞቼን፣ ሞራሌን፣ ተስፋዬን በቃ ምን ልበልሽ፣ ምንም ነገር ያጣው ሰው ነኝ። በምንም ነገር ተስፋ ቆርጫለሁ አለቻት። ከዛ አንቺ በጣም ጠንካራ ነሽ ውዴ፣ ምንም ማሳለፍ ትችያለሽ። ተስፋ ብቻ ይኑርሽ። ምንም ተስፋ የለኝም። ተስፋን የሰጠ የታመነ አምላክ አለን ውዴ። ተይ እንደዚህ አትሁኚ። ሁሉም ለመልካም ነው ታያለሽ። ነገ ታሪክ ሆኖ ይወራል የኔ ጎበዝ አለች። ከዛ ዛሬ በቁም ነገር አንድ ነገር ልጠይቃችሁ ነው የመጣሁት። እኔ ብቻ ነኝ ወይ እንደዚህ የሚሰማኝ ብዬ በጣም ብዙ ጊዜ የማስበው ነገር ነው። አባቴ ካረፈ 7 ዓመት ሊሆነው ነው አሁንና
በሚገርም ሁኔታ እንደው አነሰ ቢባል በሳምንት አንዴ በቃ የሆነ ነገር ስለሱ አስባለሁ። የሳቅንበት ጊዜ፣ ያዘንበት ጊዜ፣ ቀልጄ ያሳኩት ጊዜ፣ ያናደድኩት ጊዜ የሆነ በቃ ከሱ ጋር የተያዘ ነገር በሳምንት አንዴ እንኳን አነሰ ቢባል ያስባለሁ። ከዛ ተጨማሪ ጠረኑም በቃ ሁሌ ግን ደስተኛ ነሽ፣ አይከብድም ዓለም ደስተኛ መሆን ስል እግዚአብሔርን ከያሽ እኮ ደስተኛ ነሽ። ሁሌም የጎደለው ነገር አያሳስብሽ ምናምን እንደዚህ አይነት ጽሁፍ ነው። እኔ ጽሁፉን ሁላ ለጥፍላችኋለሁ ከፈለጋችሁ የምትጽፍልኝ ማለት ነው። እና በእውነት ሺ ሶ ስማርት ራሷን ታጠፋለች ብዬ በፍጹም እኔ ምን እመኝላት ነበረ መሰላል ባገባት የሆነ በሰርግ ምናምን እንደዛ ነበረ የምጠብቀው ጋይስ። ገብርኤልን ተነስቼ ሁላ ደግሞ ስራ ነበር ያደርኩትና አሁን ነው የተነሳሁት። ቲክቶክን ስከፍት የመጀመሪያ ብሩክ ሪዝ ላይ ነው ያየኋት እና ራሴን ሁላ ማመን ከበደኝ። በቃ የሆነ ውሸት ሁላ ነው የሆነ ህልም ላይ ሁላ ያለው ነው የመሰለኝ። ገብርኤልን በኢየሱስ ክርስቶስ በስላሴስ ግን ያጀማ ጥያቄ የፈጠረብኝ ለምን እንደሆነ ታውቃላችሁ? ከሌሊቱ 11 ሰዓት እንዴት ተነስታ ራሷን ወደ ታች ጣለች? እኔ ነገር በጣም ነው ጥያቄ ያነሳብኝ። ለምን እንደሆነ ታውቃላችሁ? አይኑ ዲፕሬሽን ሊኖራት ምናምን በየቦታው እየተነተኑ ነው። የተለያየ አመለካከት የተለያየ ነገር እየተናገሩ ነው። እንዴት ነው ከሌሊቱ 11 ሰዓት ራሷን ልታጠፋ የምትችለው? አላሁ አለም። ለማንኛውም ማኪ ምናምን አሁን እዚህ ያላችሁ እህቶቼ ከእንደዚህ አይነት ነገር ራሳችሁን ብትቆጠቡ፣ በተለይ ከዘረኝነት የሚባለው በሽታ ገባችሁ አይደለ? አሁን ማኪ የሆነ ነገር ሲፈጠር እጇን ትቀስራለች። ዛሬ ግን ኢትዮጵያዊ ስትል በጣም ነው የሳኩኝ። እኔ ማኪን ከ5 ዓመት በላይ አውቃታለሁ። እንዲያው ትንሽ ናት፣ ግን የመርዝ ብልቅያጥ ናት። እስኪ ከዚህ ተማሪ። ዘረኝነት ምንም እንደማይሰራ አንቺ የምታባዩ የኔ ይበልጣል የምትይው ነገር እንደማይሰራ ከዚህ ላይ ተማሪ። አየሽ ትናንትና ያንድ እንትን ስታስተዋውቅ ነበር፣ ዛሬ ሄደች ወደማይቀረው ጉዞ። ቪዲዮዋን ገብቼ እያየው ነበር። ያንድ እንትን ብቻ ነው አለባበስ ያለ፣ የሌላ አታስተዋውቅም። ከእንደዚህ አይነት አመለካከትና ከእንደዚህ አይነት አስተሳሰብ ውጡ፣ ወላሂ ውጡ። በፍጹም ራሷን ታጠፋ። በፍጹም በፍጹም። እናቷን በጣም ነው የምትወዳት። እውነት ነው ወላሂ። ዱቢን በርኑ ዲብቴ በርጋይስ ግን ትዝ ይላችኋል በፊት ራሱ ሲጠባበሱ ምናምን ከሆነ ሰው ጋር መሳሪያ እንትን ተባብሎ ነበሩ። የሆነ ጊዜ ሶሻል ሚዲያ ላይ ሁላ ተጮሆ ምናምን ነበር። አስታወሳችሁ? እሱና የእሱ ጓደኛ በእሷ ምክንያት ላይክ እንደዛ አይነት ነገር ነበር ከጫላ ጋር። እሱ እኮ በእሷ ምክንያት በሌላ ጉዳይ ነው። እኔ አላቅም። እኔ እንደው በእውነት እኔ ማሰቢያ ይውላ ነው የተደፈነው። እኔ አላቅም። ወይኔ ደግሞ አይኗ ላይ መጣ። ኦሮሞን ሲም ቤቱ ጋበሰን ሲም ቤቱ intala habasha takarra walfit anjani post isi godhaniti namni waan isi ayo adattan isi namni heddu waan hin beeneef intala habasha takarratti artistoonni lama waltume jaanii post isi godhani ara intalti teenya jennee akkasti asriin hundinuu akkas ta'e namni akkas ta'etti jidduutti post godhe malee isaan lameen isi irratti miti foolole dhimma mataa isaan irratti wallalanii sun akkas ta'e dabree jechuudha. namni isii dhajaanii post godhan waan isii tanama biraasanii teenyaas ta'uu gisan barani akkasii waan isheerratti hanqatnaan baanii dubbatanii turanii. Ishumarratti ture no wannichi ma ishumarratti ture maaki kanadha dubbiin kanadha mamma ilaal dhiiga mucattii kana qulqulluuf illee waan kaleessa kan ta'e illee bahuu qaba. Innoo waan kan dhufamu hin jiru. Oromoon kana rakkina keenya in dhoosina achi booddee immoo dhiiga keenya achumatti ukkaamamee hafa jechuudha. Haa bahu waan kan nu qaaneessu hin jiru. Haa bahuuti dhiiga keenya maal ijoollee dhiiga keenya maal akka ta'e maaliif akka badee hin ba'a jechuudha. Waan kan dhoosinu hin jiru. Haa bahu hin jiru waan akka kana hin jiru. Haa dhaabnu waan akka kana. Baanii dubbatanii jiran mucattii kanarratti akkan lollee fi akka lolanii baanii dubbatanii jiru hin dubban. Kanaafuu amma dubbisa sanarratti no ስለዚህ አሁን በዛኛው ጉዳይ ምክንያት አንዱ
ስቲል ቂም ይዞ አንድ ነገር አድርጎ ቢሆንስ? ኢንቨስቲጌሽን ኢዝ ቬሪ ኢምፖርታንት። ሊሆን ይችላል። ቆረጠሙ ቀባ እኔ ግን እርግጠኛው የምናገረው ሙጨየውን ኩኖ ኦፍ አጀስት ጄ ፐርሰንቲ ተኮለ ይሸኩ ራስዋን አታጠፋ። ታንክ ዩ ቬሪ ማች። እኔም እንደሱ ነው የሚሰማኝ። ጭራሽ አታጠፋ። በፍጹም አታጠፋ። እኔም እንደዛ ነው የማስበው። እውነት ለመናገር የኔ ሐሳብም እስከ ጠዋት ድረስ በጣም ሳሰላሰል የነበረው ቀነኒ ራሷን እንደማታጠፋ ነው ማለት አታጠፋም። ሺታ ፋሚሊ ገብቷቸዋል። አንዳንዴ የውላችሁ ምን አለ መሰላችሁ ይሄ ወይ በኢኮኖሚም ይሄ ልጅ እኮ ምንም አድርጎላት አይደለም አብረው ያለችው። እኔ አይገርማችሁም? ግን እግዚአብሔርን በዚህ ሳምንት ውስጥ ራሱ መኪና ግን ለምን እንደዚህ የሆነ አለ አይደለ? በቃ እንደዚህ ለምን አያደርግላ? ኢንጌጅ እንኳን ለምን አያደርግ? ፕሮፖዝ ለምን አያደርግ? በቃ አይምሮዬ ላይ ሁሉ እሱ ነበር። አይስዌር ቪዲዮቿን እያየው ማለት ነው። እና ላይክ ይሄን ሁሉ አክሰፕት አድርጋ አብረው የምትኖር ሴት ለእንደዚህ አይነት ለተራ ነገር ራሷን አታጠፋም። በፍጹም 99% ራሱ ሰው 100% መሆን ስለማይችል ነው እሱ እንጂ ልጅቷ ራሷን አታጠፋም። በቃ ለመሰላችሁ የሆነ የገንዘብ ወይም ይሄ በሆነ ነገር ተጠግተው ቢሆን ያንን ባጣ ምን ሆናል? ራሷ ስራ አላት እኮ ሺሃፍት እኮ ሞዴል ናት እኮ የሀገሯን የባህል የምታስተዋውቅ ልጅ ናት። ለምን ብላ ነው ራሷን የምታጠፋው? ከሱ ጋር ዞሩ ብትል በጣም የተሻለ ሰው ማግኘት እንደምትችል ራሱ ታውቃለች። ለምንድን አይደለ? ገባችሁ አይደል ሐሳቤ? ራስሽን ለማጥፋት ለምሳሌ ያለዛ ሰው መተንፈስ አልችልም ምኖረው በሱ ነው ምናምን ብለሽ ስታስብ እሺ እቺ ልጅ እኮ ከሱ ዞሩ ብትል ከሱ የበለጠ ሰው ተፎካካሪ አለ የተባለ ሰው መጥበስ እንደምትችል ውስጧ ያውቃል። ሺያ ብሎት ኮንፊደንስ እኮ ሰው ራሷን ለምሮ የምታጠፋው ደግሞ የሚያፈቅር ሰው የሚወድ ሰው ራሱን አያጠፋም። እሱም ለኛ በጣም የምንወደው ጀግና አርቲስታችን ነው። የምናውቀው ነገር ነው። እሱንም በጣም ነው የምንወደው። አሁን እኮ ይኸውልሽ ራሷን አታጠፋም በሚል ነው እንጂ እሱንም ጥላቻ አይደለም። ሂ ሶ ስማርት እኮ ሲጀመር ልጁ ይኸውልሽ የሆነ ዘር ውስጥ የሚደበቅ የሆነ ጎሳ ብቻ እንትን የሚያረግ ልጅ አይደለም። ከሁሉም ጋር ተመሳስሎ በጣም ሶ ፈኒ ስማርት ልጅ ነው ልጁ። እኔ እያልኩ ያለው እሱ ገሏት ይሆናል ሳይሆን እያልኩ ያለው ራሷን ልጅቷ አታጠፋም ነው እንጂ እኔ ልጁም እንደዛ የሚያደርግ አይነት ሰው አይመስለኝም። እኔ አይ ሰውም እንዳለው እኮ ትላንትና አብሮ ናቸው። ትላንትና ፀጉር ቤት ራሱ ወስዷት ነበረ። በዛ ላይ ደግሞ ልደቷ ነበረ። ዛሬ ነው መሰለኝ ልደቷ። ሜካፕ ምናምን ተቀባብታ ስቱዲዮ ሄዳ ፎቶ ሁላ ተነስታ ነበረ። እንግዲህ ዛሬ የሚፖስት ፎቶ ነበረ ማለት ነው ያ ፎቶ እና ምን እንደተፈጠረ አይታወቅም። እውነቱ እንዲወጣ እኛውን የምንታገለው ትግላችን የእሷ እውነት እንዲወጣ ነው። ለምንድን ነው ይሄ ሰው ጥሏት ነው ወይስ ራሷን ገላ ነው? በቃ ማለት ምን እንደተፈጠረ ነው ማወቅ የሚፈልገው ይሄ ህዝብ። የምንፈልገው እሱ ነው። እሱን ለማድረግ ደግሞ ፑሽ ማድረግ አለብን። ታርጌትም ከሆነ በደንብ እናወጣለን። ታርጌትም ልጃችንን ታርጌት ለማድረግም ታስቦም ከሆነ አሁን ብቅ ስላለ አንድ አለች ደግሞ ተባለ አይን የሆነች አርቲስት ነው የኦሮሞ እሱንም ታርጌት ለማድረግ ታስቦም ከሆነ እናወጣለን። አንተኛ ትልኛ ኦረ በስማም እናንተ ሰው ልብ ውስጥ የሚቀመጡ ሰዎችን አየር ላይ የሚደፏቸው ግን ምን አስቦ ነው? በእናትሽ እንደዛ ያጫሉ ነገር እንኳን መሬት ላይ ሳይወርዱ የሆነ ምን እንደሆነ ምን ለልጆቹ እንኳን በእንደዚህ ምክንያት ነው ብለን የምናወራው ነገር ሳይኖር መልሶ ደግሞ በኢየሱስ በጣም ዊርድ በጣም እግዚአብሔር በጣም ነው የሚያስጠላው። በቃ የዚህ ሀገር ነገር በቃ በጣም ነው የሚያስጠላው። በጣም ፋክ ብሮ በቃ ሰላም ዋሉ በእናታችሁ። አመር ባትቃጠል ባትንገበገብ ፎቅ ላይ ወጣ እራሷን ወደ ታች አትወረውርም። እስቲ አስቡት፣ መርዝ እኮ አለ፣ ስሊፕ ፒል አለ። አሁን ለምሳሌ እኔ ራሴን ላጥፋ ብል ሆነስሊ ብዙ ስሊፕ ፒል ወስድና በዛው በእንቅልፍ እሄዳለሁ። ልቤም ይቆማል፣ እሄዳለሁ። ሀውብት ምን ያህል ብትቃጠል ነው እቺ ልጅ ፎቅ ላይ ድረስ ወጣ እራሷን በጭንቅላቱ የፈጠፈጠችው? ተንገብግባ ነው። ዳስ እኔ ምንም ነገር እራሷንም ብታጠፋ ተቃጥላ ነው።
ሆዷ ቆስሎ ነው ተቃጥላ ሆዷ አንጀቷ ቆስሎ ከህመም በላይ ህመም ውስጥ ሆና she's not gonna feel እንደውም ጭንቅላቷ ሲፈጠፍጥ ዳስ ይህንን ነው እኔ የምፈርደው ቢኮዝ እኔ ሴት ነኝ እኔ አውቀዋለሁ ህመሟን ልጅ ባይኖራት ምን ባይኖራት ህመሟን አውቀዋለሁ አንዳንድ ሰው ውጪ ላይ ፍቅር ጥሩ ሰው ምናምን ይሆናል ውስጥ ግን ኦ ማይ ጋድ አውሬ ኦ ማይ ጋድ ስለዚህ